እስኪ እውነት እንነጋገር። ስለ ነርቭ ጤናችሁ አስባችሁ ታውቃላችሁ? ወይስ ደግሞ ህመም ሲጀምራችሁ ብቻ ነው የምትደነግጡት? ዛሬ ነርቮቻችሁን ቶሎ የሚጠግን ነርቮቻችንም በፍቅር የሚወዱትን አንድ የጠዋት ወይም ደግሞ የቁርስ ድንቅ የሆነ ምግብን እነግራችኋለሁኝ። ይህ ምግብ ምን እንደሆነና እንዴት አድርገን ብንመገበው ለውጥን እንደምናመጣ እስከ ቪዲዮው መጨረሻ አብረን እንመለከታለን። ጥንካሬ ያላቸው በጥሩ ሁኔታ የሚሰሩ ነርቮችን ከፈለጋችሁ በየቀኑ ጠዋት ለሰውነታችሁ ልትሰጡት የምትችሉት በጣም ኃይለኛ ምግብ አለ። እሱም እንቁላል ነው። እንቁላል ነርቮቻችን ጠዋት ላይ የሚወዱት ቁጥር አንድ ምግብ ነው። እንቁላል ኮሊን፣ የቢ ቫይታሚኖች በተለይም ቫይታሚን ቢ12፣ ፕሮቲን እናም ጤናማ ስብ ስላለው በጣም የተሟሉ የነርቭ ረዳት ከሆኑ ምግቦች ውስጥ አንዱ ነው። እነዚህ ሁሉ ለነርቭ ጥገና እናም ጥበቃ አስፈላጊ ናቸው። እንቁላል ለነርቭ በጣም ኃይለኛ የሆነበት ምክንያት ምን እንደሆነ ልንገራችሁ። አንደኛ፣ እንቁላል ኮሊንን ይዟል። የነርቭ ግንኙነትን ይጠግናል። እንቁላል የተፈጥሮ የኮሊን ምንጮች ከሚባሉት ውስጥ አንዱ እናም ዋነኛው ነው። ኮሊን ደግሞ ሰውነታችን ለእነዚህ ተጠያቂ የሆነውን አሴታይል ኮሊን የተባለ የነርቭ አስተላላፊን እንዲያመርት ይረዳል። ለትውስታ፣ ለጡንቻ እንቅስቃሴ፣ ለትኩረትና የነርቭ ምልክት ማስተላለፍ። በቂ ኮሊን ከሌለ የአእምሮ ጭጋግ ሊሰማችሁ ይችላል። ዝግ ያለ አስተሳሰብ፣ ደካማ የጡንቻ ቅንጅትናም ደካማ የሆነ ትውስታ ይኖራችኋል። አንድ ሙሉ እንቁላል የዕለታዊ የኮሊን ፍላጎታችሁን ከ25 እስከ 30% ያክሉን ይሰጣል። ሁለተኛ፣ እንቁላል የቫይታሚን ቢ12 ምርጥ ምንጭ ነው። የነርቭ መሸፈኛን ይጠብቃል። ነርቮቻችሁ ማይሊን በሚባል የመከላከያ ሽፋን ተጠቅልለዋል። ቫይታሚን ቢ12 ደግሞ የማይሊን ሽፋኑን ይጠብቀዋል። የነርቭ ጉዳትንም ይከላከላል። የመደንዘዝ እናም የመውረር ስሜትንም ይቀንሳል። የነርቭ ዳግም መፈጠርንም ይረዳል። ዝቅተኛ የቫይታሚን ቢ12 መጠን የእግር ማቃጠል፣ የእጅ መደንዘዝ፣ ድካምና የትውስታ ችግሮችን ያስከትላል። እንቁላል ሰውነታችሁ በደንብ በሚመጠው መልኩ ተፈጥሯዊ የቢ ቫይታሚን ቢ12 ምንጭን ያቀርባል ማለት ነው። ሶስተኛ፣ እንቁላል ከፍተኛ ጥራት ያለው የፕሮቲን ምንጭ ነው። ፕሮቲን ደግሞ የነርቭ ህብረ ህዋሳትን ይገነባል። ነርቮች የተሰሩት ከፕሮቲን መዋቅሮች ነው። የእንቁላል ፕሮቲን ለጥገና የሚያስፈልጉ አሚኖ አሲዶችን ያቀርባል። የደም ስኳርንም ያረጋጋል። ለነርቭ ጤና በጣም አስፈላጊ ነው። የኃይል ድንገት መውረድንም ይከላከላል። የተረጋጋ የደም ስኳር ማለት አነስተኛ የነርቭ ውጥረት ማለት ነው። አራተኛ፣ ጤናማ ቅባቶችንም ይሰጠናል። የነርቭ ሴሎች ይጠበቃሉ። ነርቮች በብዛት የተሰሩት ከስብ ነው። የእንቁላል አስኳል ደግሞ እነዚህን ይይዛል። ፎስፎሊፒድስ፣ ኦሜጋ 3 በሜዳ ላይ ካደጉ ዶሮዎች የምታገኙት ከሆነ እናም ኮሌስትሮልን ለነርቭ መከላከያ የሚያስፈልግ እነዚህ ቅባቶች የነርቭ ሴል መዋቅርን ለመጠበቅ ይረዳሉ ማለት ነው። ታዲያ ለላቀ የነርቭ ጥቅም እንቁላልን እንዴት መመገብ እንደሚቻል ልንገራችሁ። ጠዋት ላይ ምርጡ መንገድ ነው። አማራጭ አንድ፣ በለስላሳ ተቀቅሎ አስኳሉ በትንሹ ለስላሳ እስኪሆን ቀቅላችሁ መመገብ ነው። ንጥረ ነገሮችን ይጠብቅላችኋል። አማራጭ ሁለት ደግሞ በቀስታ የተጠበሰ በዝቅተኛ ሙቀት ተጠቅማችሁ መጥበስ ነው። በዝግታ አብስሉት። ማቃጠልን አስወግዱ። እነዚህን ስህተቶችን ደግሞ አስወግዱ። እንቁላል በጣም እስኪጠቁር ድረስ አብዝቶ መጥበስ፣ በጣም ከፍተኛ በሆነ ሙቀት እንቁላልን ማብሰል፣ ነጭ ክፍሉን ብቻ መመገብ። አስኳሉ አብዛኛውን የነርቭ ንጥረ ነገሮችን ይይዛል፣ ነርቮችን የሚጠግን እንዲሁም
ከጣፋጭ ቁርስ ምግቦች ጋር ማጣመርንም አስወግዱ። ለበለጠ ጥንካሬ ከእንቁላል ጋር ምን ብትበሉ ይመረጣል? እንቁላልን ከእነዚህ ጋር አጣምራችሁ ተመገቡት። ከአረንጓዴ ቅጠላ ቅጠሎች ጋር ማግኒዥየም ነርቮቻችን እንዲዝናና ይረዳል። እንቁላልን ከአቮካዶ ጋር ለማይሊን ሽፋን የሚሆኑ ጤናማ ቅባቶችን ይሰጣል። እንቁላልን ከዱባ ፍሬ ወይም ደግሞ ከፈለጋችሁ ለውዝን መጠቀም ትችላላችሁ። ዚንክና ማግኒዥየምን ይሰጠናል። እንቁላልን ከወይራ ዘይት ጋር አንቲ ኢንፍላማቶሪ የሆነ ውጤትን ይሰጠናል ማለት ነው። ምርጥ የነርቭ ጠጋኝ የቁርስ ምሳሌን ከፈለጋችሁ 2 ለስላሳ የተቀቀሉ እንቁላሎችን በትንሹ ከበሰለ ስፒናች ከግማሽ አቮካዶ እና ከ1 የሻይ ማንኪያ የወይራ ዘይት ጋር መጠቀም። ይህ ጥምረት ብግነትን ወይም ደግሞ ኢንፍላሜሽንን ይቀንሳል፣ የደም ስኳራችንንም ያረጋጋል፣ የነርቭ ጥገናንም ይረዳል፣ የአእምሮ ጥራትንም ያሻሽላል። ጠዋት ላይ ታዲያ ለምን ምርጥ ጊዜ ሆነ ለመመገብ? ጠዋት ተመራጭ የሆነበት ምክንያት የነርቭ ስርዓታችሁ ሌሊቱን ሙሉ ራሱን ያድሳል። ኮርቲሶል በተፈጥሮ ከፍ ይላል፣ የተረጋጉ ንጥረ ነገሮች ያስፈልጉናል ማለት ነው። ከጾም ወይም ደግሞ ከእንቅልፍ በኋላ ደግሞ የደም ስኳራችንም ዝቅተኛ ነው። ጠዋት ላይ ፕሮቲንና ጤናማ ስብ መስጠት አለብን ለሰውነታችን። የነርቭ ውጥረትንም ይከላከላል፣ ትኩረትን ያሻሽላል፣ ጭንቀትንም ይቀንሳል፣ የተረጋጋ የሆነ ኃይልንም ይሰጠናል ማለት ነው። ማን የበለጠ ደግሞ ይጠቀማል ካላችሁ እጅ ወይም ደግሞ እግራቸው የሚደነዝዛቸው ሰዎች፣ የስኳር ህመምተኞች፣ ለነርቭ ጥበቃ፣ ዕድሜያቸው ከ40 ዓመት በላይ የሆኑ ሰዎች፣ የአእምሮ ጭጋግ ያለባቸው፣ በውጥረት ወይም ደግሞ በስትረስ ውስጥ ያለ ማንኛውም ሰው እናም ከህመም በማገገም ላይ ያሉ ሰዎች ይበልጥ ተጠቃሚ ናቸው። ማን ጥንቃቄ ማድረግ አለበት ካላችሁ የእንቁላል አለርጂ ያለባቸው ሰዎች፣ ከባድ የሆነ የኮሌስትሮል ችግር ካለባችሁ ዶክተራችሁን አማክሩ። እንዲሁም የሐሞት ከረጢት ችግር ያለባቸው ሰዎች በትንሹ መጀመር ይኖርባቸዋል። ከ2 እስከ 3 ሳምንታት ከተጠቀማችሁ በኋላ ብዙ ሰዎች የሚያስተውሉት የተሻለ የሆነ ትኩረት፣ አነስተኛ ድካም፣ የተሻሻለ ስሜትና የመደንዘዝ ስሜትም እየቀነሰ ይሄዳል ማለት ነው። በአጠቃላይ ለነርቭ የሚሆን አስማታዊ የሆነ ክኒን የለም ወይም አስማታዊ የሆነ ምግብም የለም። ነገር ግን ተፈጥሯዊ የሆነ የነርቭ ጥገና የመጀመሪያ የቁርስ ምግብ ቢኖር እንቁላል በጣም ቅርብና እጅግ በጣም ምርጡ ምግብ ነው ማለት ነው። ምክንያቱም ነርቮቻችን ለጥገና የሚረዳቸው እና የነርቭ ሽፋንን ማይሊን ሺዝን የሚጠግን ድንቅ የሆኑ ንጥረ ነገሮችን እንቁላል በከፍተኛ ሁኔታ ይይዛል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ አሁን ላይ ያው እንደሚታወቀው የጾም ወቅት ነው። ግን ጠዋት ላይ እንቁላልን መመገብ ነርቮቻችን የሚወዱት ቁጥር 1 ድንቅ የሆነ የጠዋት ቁርስ ነው ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።